ኒዮፊቶስ ይባላሉ። የግሪክ ኦርቶዶክስ አባት ሲሆኑ ከዛሬ 20 ዓመት በፊት እስራኤል በኢራን ላይ የምትከፍተው ጦርነትና የአየር ጥቃት ሶስተኛውን የዓለም ጦርነት የሚያስነሳ ሌሎች ሀገራትንም ወደዚህ ጦርነትና ውጊያ የሚጎትትና የሚያስገባ እንደሆነ ተናግረው ነበር። ይኸው የተናገሩት የትንቢት ቃል ይፈጸም ዘንድ እስራኤል አጋሮቿን ሰብስባ በኢራን ላይ የአየር ጥቃትን በመጀመር ጦርነትን በይፋ አውጃለች። አሁን እንደምንመለከተው ትንቢቱንም እንደተናገሩት እንደ ኒዮፊቶስ እስራኤል የጀመረችው ይህ ጦርነት ወደ ሌሎች አገራት አድማሱን እያሰፋ ጉዳዩ ከቁጥጥር እየወጣ ኢራንም የማትበገር እስራኤልም ከእቅዷ ውጭ ደግሞ ጉዳዩ ከባድ ጦርነት እንደሆነባት እየተመለከትን እንገኛለን። ኒዮፊቶስ የተናገሩት ትንቢት በዚህ ብቻ የሚያበቃ አይደለም። ራሷን የኦቶማን ቱርክ ስርዓት አስጠባቂ አድርጋ የምታስበው በፕሬዝዳንት ረሲብ ጣይብ ኤርዶጋን የምትመራው እስላማዊት ሀገር ቱርክ ደግሞ በዚህ ጦርነት ሳቢያ ከሩሲያ ጋር ጦርነትን ትቀሰቅሳለች። ሩሲያም ደግሞ በጥቁር ባህርና በቦስፈረስ ወሽመጥ አካባቢ መውጫና መተንፈሻ የባህር በር ለማግኘት ደግሞ በቱርክ ላይ የምትፈጽመው ከባድ የሆነ አጸፋና ጦርነት ጉዳዩ ዓለም አቀፋዊ ትኩረት እንዲያገኝ በማድረጉ ቁስጥንጥንያ ኢስታንቡል ወደ ግሪክ፣ ቱርክ ደግሞ ወደ ፍርስራሽ አገርነት እንደምትቀየር የግሪክ ኦርቶዶክስ አባት ኒዮፊቶስ ይህንን ትንቢት ተናግረዋል። ሰላም ውድ የንጋት ኮከብ ሚዲያ ቤተሰቦች፣ በዛሬው ዝግጅታችን ዓለማችን አሁን እየሄደችበት ያለውን የጥፋት ጉዞና ወደ ሶስተኛው የዓለም ጦርነት እየተቃረበች እንደሆነ የሚያሳዩ ምልክቶችን እያየን እንገኛለን። ይህን በተመለከተ ኒዮፊቶስ የተናገሩትን ትንቢትና እስራኤል ያወጀችውን ጦርነት መጨረሻውና የዓለምን ዕጣ ፈንታን የሚያስቃኘውን ትንቢት ይዤላችሁ ቀርብ ያለው አብራችሁኝ እንድትቆዩ ስጋብዛችሁ ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ሲለቀቁ ደግሞ ፈጥነው እንዲደርሷቸው የደወል ምልክቷን በመጫን ላይክና ሼር በማድረግ አብራችሁኝ እንድትቆዩ የምጋብዛችሁ ሙልጌታ ስዩም ነኝ። በመካከለኛው ምስራቅ የሚቀሰቀሰውና መላው ዓለምን እንደ ሰደድ እሳት የሚያዳርሰው እስራኤል አጋሮቿን ሰብስባ በኢራን ላይ የምትከፍተው ጦርነት ጉዳዩ ከጦርነት እያለፈ ሶስተኛው የዓለም ጦርነትን የሚያዋልድ ሌሎች አገራትንም የሚያሳትፍና ጎትቶ የሚያስገባ እንደሆነ ኒዮፊቶስ የተባሉ የግሪክ ኦርቶዶክስ አባት ትንቢታዊ ቃላቸውን ተናግረው ነበር። አሁን የእሳቸውን የትንቢትን ቃል ብዙዎች እያፈላለጉት እያለንበት ጊዜ እንገኛለን። ምክንያቱም የእሳቸው ትንቢት ይህ ጦርነት ለመነሳቱ ዓለም ወደ ውድመት ለመምጣቷ ደግሞ እስራኤል በኢራን ላይ የምትወስደው ጦርነት የነገሩ መጀመሪያና ጅማሮ እንደሆነው ተናግረው ነበር። እስራኤል የራሷን የህልውና ስጋት መሰረት በማድረግ የኢራንን የኒውክለር ማበልጸጊያ ተቋማትንና ቁልፍ የሆኑ ወታደራዊ የመረጃ ማዕከላትን በድንገተኛና በኃይለኛ የአየር ጥቃት ለመምታት ስትወስን ይህ እርምጃ ለዘመናት ተከማችቶ የቆየውን የጥላቻ ባሩድ የሚያፈነዳ ክብሪት ይሆናል ይላሉ ኒዮፊቶስ። ጥቃቱ ሲሰነዘር ዓለም ለጥቂት ሰዓታት በድንጋጤ ትርበተበታለች። ሆኖም ግን የኢራን ምላሽ የዓለምን ስሌት የሚቀይር ይሆናል። ኢራን በሺዎች የሚቆጠሩ ሚሳኤሎችን በአንድ ጊዜ ወደ እስራኤል ከተሞች እንደምትተኩስ፣ ይህም በእስራኤል የአየር መከላከያ ስርዓት ላይ ታይቶ የማይታወቅ ጫና እንደሚፈጥር፣ በአይሁድ መንግስት ላይ ከባድ ውድመት እንደሚያስከትል ኒዮፊቶስ ትንቢታቸውን ይቀጥላሉ። ይህ ግጭት በሁለቱ ሀገራት መካከል ብቻ የሚቀር ሳይሆን በመላው ቀጠናው የሚገኙ የኢራን ታማኝ ኃይሎችና የሚኒሻ ታጣቂ ቡድኖች ከያቅጣጫው ጥቃት እንዲሰነዝሩ የሚያደርግ የሰንሰለት ምላሽን ይፈጥራል። በዚህ ወቅት ነው ዓለም አቀፍ ኃይላት ወደ ጨዋታውና ወደ ውጊያው የሚገቡት። አሜሪካና የምዕራብ ኃይላት እስራኤልን ለመታደግና ለመደገፍ ጥቅማቸውንም ለማስጠበቅ
ለመጠበቅ ግዙፍ የጦር መርከቦቻቸውን ወደ ሜዲትራኒያን ባህር ማከማቸት ይጀምራሉ። በሌላ በኩል ሩሲያ ይህንን አጋጣሚ በመጠቀም የራሷን ስልታዊ ጥቅም ለማስጠበቅ ወደ ደቡብ አቅጣጫ እንቅስቃሴዋን ታፋጥናለች። በጥቁር ባህር ዳርቻ ማለት ነው። አቡነ ኒዎፊቶስ እንደሚሉት ከሆነ የዚህ ጦርነት ትልቁና እጅግ አስገራሚው ምዕራፍ የሚጀምረው በቱርክ በኩል ነው። ቱርክ በዚህ ግጭትና ጦርነት መጀመሪያ ላይ እንደ ታላቅ ቀጠናዊ ኃይልና እንደ አስታራቂ ብቅ ለማለት ትሞክራለች። ሆኖም ግን በውስጧ የደበቀችው የኦቶማን ግዛትን የመመለስ ህልሟን፣ ታላቅ የመሆን ምኞቷ ወደ ጥፋት ጎዳና ይመራታል። ሩሲያ በጥቁር ባህር በኩል ያላትን መውጫ ለማስከበርና ወደ ሶሪያ እንዲሁም ወደ መካከለኛው ምስራቅ በነፃነት ለመንቀሳቀስ ስትል የቦስፈረስ የባህር ወሽመጥን ለመቆጣጠር ወሳኝ ፍላጎት ታሳያለች። ቱርክ ደግሞ ይህንን ወሳኝ የባህር መተላለፊያ ለመዝጋትና የሩሲያን መርከቦች ለመገደብ በምትሞክርበት ወቅት ሩሲያ ታላቅና አስገራሚ የሆነ ወታደራዊ እርምጃ በቱርክ ላይ ተወስዳለች ይላሉ። ይህ እርምጃ ቱርክን እንደ ሀገር የሚያፈራርስና ካርታዋን ለዘላለም የሚቀይር ይሆናል። እንደ አቡነ ኒዎፊቶስ ትንቢታዊ ዘገባ ደግሞ ቱርክ በሶስት ትከፈላለች። 1/3 ህዝቧ በጦርነት ያልቃል። 1/3 ደግሞ ቀደም ሲል ወደ እስልምና ከመግባቱ በፊት የነበረበትን ኦርቶዶክሳዊ ክርስትና እምነትን ይቀበላል። ቀሪው 1/3 ደግሞ ወደ መካከለኛው እስያ ይሸሻል፣ ይሰደዳል። በዚህ ድል ምክንያት ለዘመናት በቱርክ ቁጥጥር ስር የነበረችውና የኦርቶዶክስ ክርስትና ማዕከል የሆነችው ቁስጥንጥንያ ያለ ደም መፍሰስ ለግሪካውያን ኦርቶዶክስ ክርስቲያኖች በሩሲያ አማካኝነት ተላልፋ ትሰጣለች። ይህ የሚሆነው ሩሲያ ከተማዋን ለራሷ መያዝ ስለምትፈልግ ሳይሆን በምዕራባውያን ኃይላት ጫናና በዲፕሎማሲያዊ ስምምነት ምክንያት ከተማዋን ለግሪክ አሳልፋ በመስጠት ለዓለም ሰላም ምልክት እንድትሆን ስለሚወሰን ነው። በዚህ ታላቅ ግጭት ውስጥ ግሪክ ምንም እንኳን ቀጥተኛ ተሳታፊ ባትሆንም በቱርክ ወረራ ስጋት ውስጥ ትወድቃለች። ቱርክ ከመውደቋ በፊት በግሪክ ደሴቶች ላይ ጥቃት ለመሰንዘር ትሞክራለች። ነገር ግን ይህ ሙከራዋ የራሷን መጨረሻ የማያፋጥን ይሆንባታል። ቱርክ ሩሲያ በቦስፈረስ ወሽመጥ በኩል የምታደርገው ግስጋሴ የአውሮፓ ሀገራትንና የአሜሪካንን ከፍተኛ ስጋት ውስጥ ይከታቸዋል። ይህም 6 ወይም 7 የሚሆኑ ሀገራት የሚሳተፉበት ታላቅ ጦርነት እንዲቀሰቀስም ያደርጋል። በሜዲትራኒያን ባህር ላይ የሚሰበሰቡት የጦር መርከቦች ብዛት ባህሩ የማይታይበት ደረጃ ላይ ይደርሳል ተብሎ በትንቢቱ ተነግሯል። በዚህ መካከለኛ ወቅት ዓለም ታይቶ የማይታወቅ የኤሌክትሮኒክስና የዲጂታል ጨለማ ውስጥ ትገባለች። የሳተላይት ግንኙነቶች ይቋረጣሉ። የባንክ ስርዓቶችም ይወድቃሉ። የኢንተርኔት አገልግሎትም ጭልጭል ይላል። ይህ ሁኔታ የሰው ልጅ በቴክኖሎጂ ላይ የነበረውን ትዕቢትና ጥገኝነት የሚሰብርና ወደ ተፈጥሯዊ ሕልውና የሚመልሰው ይሆናል። አቡነ ኒዎፊቶስ ይህንን ወቅት የእግዚአብሔር ዝምታና የሰው ልጅ ንስሐ ብለው ይህንን ጊዜ ይጠሩታል። ሰዎች ስልካቸውንና ኮምፒውተራቸውን ትተው ወደ ምድርና ወደ ሰማይ የሚያዩበት፣ የፈጣሪን እርዳታ የሚለምኑበት ወቅት ይሆናል። ይህ ዲጂታል ጨለማ ዓለምን ወደ ቀደመው ዘመን የመገናኛ ዘዴዎች ይመልሳታል። ወሬዎች ከሰው ወደ ሰው በዝግታ የሚናፈሱበት፣ ሰዎች ስለ ሰላም በቁም ነገር የሚያስቡበት ወቅት ይሆናል። የእስራኤልና የኢራን ጦርነት እየተካረረ ሲሄድ ደግሞ በኢየሩሳሌም የሚገኘው የአይሁድ ቤተ መቅደስ ዳግም የመታነጽ ጉዳይም አጀንዳ ይሆናል። አቡኑ እንደሚሉት የአይሁድ መንግስት በመካከለኛው ምስራቅ ያለውን የበላይነት ለማረጋገጥ በሚያደርገው ጥረት ውስጥ መንፈሳዊና ፖለቲካዊ ውሳኔዎች ይቀላቀላሉ። ሆኖም ግን ይህ ሁሉ ግርግር
ዓለምን ወደ አንድ ዓለም አቀፍ መሪ ከመምጣቱ በፊት የሚደረግ ታላቅ መንፈሳዊ ጽዳት ነው። ሩሲያ በቱርክ ላይ የምታገኘው ድልና ወደ ኢየሩሳሌም የምታደርገው ጉዞ የምዕራባውያንን ኃይል የሚፈታተን ይሆናል። ቻይናም ቢሆን በሚሊዮን የሚቆጠር ሰራዊቷን ወደ ምዕራብ አቅጣጫ በማንቀሳቀስ በኤፍራጥስ ወንዝ በኩል እንደምትመጣና ይህም የመጽሐፍ ቅዱስን ትንቢት እንደሚፈጽም ይነገራል። የኤፍራጥስ ወንዝ መድረቅ ለዚህ ታላቅ ሰራዊት መሸጋገሪያ መንገድ እንደሚሆንና ጦርነቱ እስከ አርማጌዶን ድረስ እንደሚዘልቅ አቡኑ በዝርዝር ያስረዳሉ። በዚህ ወቅት በምድር ላይ የሚፈሰው ደም እንደ ወንዝ የሚታይበት፣ የሰው ልጅ ግፍና በደል ዋጋውን የሚያገኝበት ወቅት ይሆናል። የዓለም ካርታ ሙሉ በሙሉ ይለወጣል። ታላላቅ የሚባሉ ሀገራት ይሰባበራሉ፣ ይደቃሉ። ትናንሽና የተናቁ ሀገራት ደግሞ በመንፈሳዊ ጥንካሬያቸው ምክንያት ይለመልማሉ። በዚህ አስፈሪ ጦርነት መሃል ግን አቡነ ኒዎፊቶስ እንደሚናገሩት ለአማኞች ትልቅ ተስፋ ይመጣል። ይህ ጦርነት የዓለም መጨረሻ ሳይሆን የክፋት ስርዓት መጨረሻ እንደሆነ ይናገራሉ። ከጦርነቱ በኋላ ለ30 ወይም ለ70 ዓመታት የሚቆይ ታላቅ የሰላም ዘመን እንደሚመጣ፣ በዚህም ዘመን ወንጌል በሁሉም የዓለም ጫፎች እንደሚሰበክ ይተነብያሉ። የሰው ልጅ ከጦርነቱ አስከፊነት የተነሳ የጦር መሳሪያዎቹን ቀጥቅጦ ወደ እርሻ መሳሪያነት የሚቀይርበት፣ ጥላቻ ጠፍቶ ፍቅር የሚነግስበት ወቅትም ይመጣል። ግሪክ ቁስጥንጥንያን ከተረከበች በኋላ በዚያ የሚገኘው ታላቁ የቅድስት ሶፊያ ቤተ መቅደስ ዳግም ከመስጊድነት ለክርስቲያናዊ አምልኮ ክፍት እንደሚሆንና የደወሎቹ ድምፅ በመላው ዓለም እንደሚሰማ ይገልጣሉ። ይህ ክስተት ለዓለም ክርስቲያኖች ትልቅ የምስራችና የእግዚአብሔር ድል መገለጫም ይሆናል። አቡነ ኒዎፊቶስ እንደሚሉት ይህ የሰላም ዘመን የሰው ልጅ ዳግም ወደ ፈጣሪው ተመልሶ የሚኖርበት፣ ምድርም ፍሬዋን የምትሰጥበትና ተፈጥሮ ከሰው ልጅ ጋር የምትታረቅበት ጊዜም ይመጣል። ከጦርነቱ በኋላ የጦርነቱ ነበልባል በመላው አውሮፓ ሲዛመት ምዕራባውያን ሀገራት በራሳቸው የፖለቲካ ሽኩቻ ውስጥ ይወድቃሉ። ጀርመንና ፈረንሳይ በስደትና በኢኮኖሚ ውድቀት ምክንያት ማህበራዊ ቀውስ ውስጥ ሲገቡ፣ ሩሲያ በምስራቅ አውሮፓ ያላትን የበላይነት ለማረጋገጥ የምታደርገው ጥረት ከፍተኛ ይሆናል። ቱርክ ስትፈራርስ የሚፈጠረው የፖለቲካ ክፍተት በቀጠናው ያሉ ትናንሽ ብሔረሰቦች የራሳቸውን መንግስት ለመመስረት እንዲነሱ ያደርጋቸዋል። ኩርዶች የራሳቸውን ነፃ ሀገር ለማወጅ የሚጠቀሙበት አጋጣሚ ይሆናል። ይህ ሁሉ ግን በአቡነ ኒዎፊቶስ እይታ የድሮው ስርዓት በኃይል የመወገዱ ሂደት አካል ነው። ሰማይና ምድር የሚናወጡበት፣ ባህር የሚተምበትና የሰው ልጅ ልብ በድንጋጤ የሚቀልጥበት ወቅት ይሆናል። ነገር ግን አቡኑ እንደሚሉት ይህ መከራ ለጻድቃን መንጻት፣ ለኃጢአተኞች ደግሞ የንስሐ ጥሪ ነው። በሜዲትራኒያን ባህር ላይ የሚሰለፉት የጦር መርከቦች ከብዛታቸው የተነሳ አንዳቸው ሌላውን ሳይጋጩ ለመንቀሳቀስ የሚቸገሩበት ደረጃ ላይ ይደርሳሉ። የአየር ላይ ውጊያው ደመናውን የሚሸፍን፣ ሚሳኤሎቹም እንደ ክረምት መብረቅ ሰማዩን የሚቀዱ ይሆናል። የዓለም መሪዎች በስብሰባ አዳራሾች ውስጥ ሆነው ሰላምን ለመፍጠር ቢሞክሩም የመለኮታዊው ፍርድ ሰዓት ስለደረሰ ንግግራቸው ሁሉ ዋጋ ቢስ ይሆናል። ቴክኖሎጂው ሲቆም ሰዎች ለዘመናት የናቁትንና የረሱትን ተፈጥሮ ዳግም ማድነቅ ይጀምራሉ። መሬትን በእጃቸው መቆፈር፣ ውሃን ከምንጭ መቅዳትና እርስ በርስ መረዳዳት ግዴታቸው ይሆናል። ይህ ሽግግር የሰው ልጅን ትዕቢት ጥሎ እውነተኛውን ሰብአዊነት የሚያጎላ ነው። አቡነ ኒዎፊቶስ በዘገባቸው አጥብቀው የሚያሳስቡት ነገር ቢኖር ይህ ሁሉ የሚሆነው ሰዎች እንዲፈሩ ሳይሆን እንዲዘጋጁ መሆኑን ነው። የሚመጣው መከራ እንደ ክረምት ዝናብ ነው። ዝናቡን ማስቆም አንችልም፣ ነገር ግን ጃንጥላ መያዝ እንችላለን ይላሉ። ጃንጥላውም ጸሎት፣ ንስሐና ቅዱስ ቁርባን ነው።
በተለይም ቤተሰቦች አንድነታቸውን እንዲጠብቁ ምግብና ውሃን በልክ እንዲያከማቹ፣ ነገር ግን ከቁሳዊ ዝግጅት ይልቅ ለመንፈሳዊ ዝግጅት ቅድሚያ እንዲሰጡ ይመክራሉ። በእስራኤልና በኢራን መካከል የሚታየው እያንዳንዱ የሚሳኤል ልውውጥ፣ በቱርክና በሩሲያ መካከል የሚታየው እያንዳንዱ የዲፕሎማሲ ውጥረት፣ እንዲሁም በጥቁር ባህር አካባቢ የሚደረጉ ወታደራዊ እንቅስቃሴዎች የዚህ ታላቅ ትንቢት ፍጻሜ ምልክቶች ናቸው። ዓለም ወደ አዲስ ምዕራፍ እየተሸጋገረች እንደሆነና የድሮ ስርዓት በኃይል በደም ታጥቦ እንደሚወገድ፣ ከጥፋቱ ፍርስራሾች ላይ ደግሞ አዲስና መንፈሳዊ ዓለም እንደሚገነባ አቡነ ኒዎፊቶስ በዝርዝር ያስተምራሉ። ቱርክ ስትከፋፈልና ቆስጠንጥንያ ነፃ ስትወጣ ዓለም በግርምት ትመለከታለች። ሩሲያ በቦስፈረስ በኩል የምታደርገው ግስጋሴ የምዕራባውያንን ትዕቢት የሚሰብር ቢሆንም ራሷ ሩሲያም በመጨረሻ ከመንፈሳዊ ሕግ በታች እንደምትሆን አቡነ ኒዎፊቶስ ይገልጣሉ። በሜዲትራኒያን ባህር ላይ የሚካሄደው ግጥሚያ የአየር የባህርና የምድር ኃይሎችን ሁሉ የሚያሳትፍና በሰው ልጅ ታሪክ ታይቶ የማይታወቅ የቴክኖሎጂ ጥፋት የሚታይበት ዘመን ይሆናል። ጦርነቱ ሲያበቃ ግን በምድር ላይ የሚቀሩት ሰዎች የዋሆችና ትሑታን እንደሚሆኑ፣ እነርሱም ምድርን እንደሚወርሷት ይናገራሉ። የኢኮኖሚ ውድቀትና የንግድ ስርዓቶች መፈራረስም የዚህ ዘመን መገለጫ ይሆናሉ። የዓለም ባንኮችና የገንዘብ ተቋማት በአንድ ጀንበር ዋጋቢስ ሲሆኑ፣ ሰዎች ወርቅና ብርን ሳይሆን ምግብና ፍቅርን የሚፈልጉበት ጊዜም ይመጣል። ይህ የዲጂታል የቴክኖሎጂ ጨለማ የሰው ልጅ ከማሽን ጥገኝነት ነፃ የሚያወጣና የገዛ እጆቹን ተጠቅሞ መሬቱን እንዲያርስ የሚያስገድደው ዘመን ይሆናል። ቱርክ ለሶስት ስትከፈል የሚፈጠረው የስደተኞች ማዕበል መላውን አውሮፓና እስያን የሚያናውጥ ቢሆንም ይህ ሂደት ግን ቀጠናውን ከድሮ የጭቆና ስርዓት የሚያጸዳው ይሆናል። ግሪኮች ቁስጥንጥንያን ሲረከቡ ከተማዋ ዳግም የአምልኮና የኦርቶዶክሳዊ የሰላም ማዕከል ትሆናለች። ይህ ሁሉ ክስተት በሰው ልጅ አእምሮ የማይታመን ቢመስልም በአቡነ ኒዎፊቶስ እይታ ግን ልክ እንደ ሰዓት ሥራ ተከታትሎ የሚመጣ እውነት ነው። በመሆኑም እያንዳንዱ ሰው መንፈሳዊ ትጥቁን እንዲያጠናክር፣ ከጥላቻ እንዲርቅና የፈጣሪን ምሕረት እንዲጠብቅ አቡኑ ያሳስባሉ። በመጨረሻም ለሚያምኑት ሰላም፣ ለሚታገሱት ድል፣ ለተጸጸቱት ደግሞ መንግሥተ ሰማያትን እንደሚሆን በትንቢታቸው ተናግረዋል። ይህን ታላቅ የጽዳት ዘመን ስንመለከት እያንዳንዱ ክስተት በአጋጣሚ የሚፈጠር ሳይሆን ቀደም ተብሎ ከዛሬ 20 ዓመት በፊት የተጻፈ እንደሆኑን መረዳት ይገባል። ውድ የንጋት ኮከብ ሚዲያ ቤተሰቦች አቡነ ኒዎፊቶስ ከዛሬ 20 ዓመት በፊት በግሪክ እያሉ እስራኤል በኢራን ላይ የምትከፍተውን ጦርነትን አስመልክቶ ከዚያም ማግስት ደግሞ የዓለም ሀያላን አገራት ይህንን ጦርነት በመሳተፍና ተጎትተው በመግባት ሶስተኛውን የዓለም ጦርነትን እንደሚያዋልዱ፣ ቱርክ ደግሞ ከሩሲያ ጋር በምትፈጥረው ጦርነት ቱርክ ለሶስት እንደምትከፈልና እንደምትፈርስ የተናገሩትን ትንቢታዊ ቃል ነበር ያቀረብኩላችሁ። በሌላ ጊዜ በአዲስ ዝግጅት ወደ እናንተ እስክመለስ ድረስ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ሲለቀቁ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክና ሼር በማድረግ ወዳጅ ቤተሰብ እንድትሆኑ በመጋበዝ የምሰናበታችሁ ሙልጌታ ስዩም ነኝ።